ሰላም ለሁላችሁም ይሁን። ከትንሽ ቆይታ በኋላ ተመልሰናል። አውቃለሁ ፕሮግራማችን ዘግይቷል። ልክ እንደ ማትሪክስ ዓለም የህይወት ግርግርና የሥራ ጫና ሁላችንንም ሊውጠን ይሞክራል። ነገር ግን የጀመርነውን እውነት መጨረስ አለብንና ከተዘጋው በር በስተጀርባ ስንል የጀመርነው ጉዞ ዛሬ ወደ ፍጻሜው ይመጣል ማለት ነው። በክፍል 1 እና ክፍል 2 ስለ ናርሲሲዝም ምንነትና ምልክቶች አይተናል። ስለ ንጉሥ ሳኦል እና ስለ ሃማ አብረን አይተናል፣ ተምረናል። ዛሬ ግን ወደ ጠለቅ ወዳለው ጥግ እንገባለን። አእምሮን ስለሚሰርቀው ጋዝላይቲንግ እና ስለ መፍትሄው እና እንዴት በሰላም መውጣት እንደሚቻል ኤግዚት ስትራቴጂዎቹን እናወራለን እና በዝርዝር እንመለከታለን። እንግዲህ ክፍል 3 ላይ ጭጋግ ጦርነት ወይም ጋዝላይቲንግ ኤንድ አቢዩዝ ሳይክል ብዙዎቻችሁ እኔ ያበድኩ የመሰለኝ ነው ብላችሁ ጽፋችሁልኛል በውስጥ መስመር። ይህ ስሜት ድንገት የመጣ አይደለም፣ የታቀደ የአእምሮ ጥቃት ውጤት ነው። ሳይንሱ ጋዝላይቲንግ ይለዋል። ይህ ቃል የመጣው ከ1944ቱ ፊልም ቢሆንም የመጀመሪያው ጋዝላይተር ግን በመጽሐፍ ቅዱስ ውስጥ ዘፍጥረት ምዕራፍ 3 ላይ ይገኛል። እባቡ ወደ ሔዋን መጣና እግዚአብሔር በግልጽ የተናገረውን እውነት እንዲህ ሲል አጣመመባት። በእርግጥ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? አያችሁ፣ የናርሲስት ዋነኛ መሳሪያ እናንተ የምታውቁትን እውነት ጥያቄ ምልክት ውስጥ ማስገባት ነው። እኔ መቼ እንደዛ አልኩ? አንቺ እኮ ችግር አለብሽ፣ ስሜታዊ ነሽ፣ ይህ ሁሉ የውሸት ትዝታ ነው ይላሉ። በሳይንሱ ዓለም ይህ በአእምሯችሁ ውስጥ ኮግኒቲቭ ዲሶናንስ የተባለ ከባድ ውጥረት ይፈጥራል። ማለትም የምታዩት እውነትና እነሱ የሚነግሯችሁ ውሸት ሲጋጭ አእምሯችሁ ለመዳን ሲል የራሱን እውነት ክዶ የእነሱን ውሸት ይቀበላል። ይህ ሂደት በ3 ደረጃ ይከፈላል። አንደኛው ማምለክ ነው፣ አይዲያላይዜሽን የሚባለው። በመጀመሪያ ሰማይ ላይ ይሰቅሏችኋል። ሁለተኛ ማራከስ ነው፣ ዲቫሉዌሽን። ቀስ በቀስ ዋጋችሁን ያሳጧችኋል። ሶስተኛው መጣል ነው፣ ዲስካርድ ያደርጓችኋል ማለት ነው። ጉልበታችሁ ሲጨርሱ እንደ ዕቃ ይጥሏችኋል ማለት ነው። ታዲያ በዚህ እሳት ውስጥ ሆናችሁ እንዴት ተርፋላችሁ? 2 ወሳኝ የመጽሐፍ ቅዱስና የሳይንሳዊ ጥበቦችን እስጣችሁ። አንደኛ ግራጫ ድንጋይ የሚባለው ነው፣ the gray rock method የሚባለው ነው። ናርሲስቶች የሚመገቡት የእናንተን ስሜት ሪያክሽን ነው። ስትጮሁ፣ ስታለቅሱ ወይም ስትከራከሩ ለነሱ ጉልበት ወይም ሰፕላይ እየሰጣችኋቸው ነው። መፍትሄው ምንድነው ታዲያ? እንደ ግራጫ ድንጋይ መሆን ነው። ስሜት አልባ ሁኑ፣ አሰልቺ ሁኑ፣ አትከራከሩ ከነሱ ጋር። ለዚህ ምርጡ መጽሐፍ ቅዱሳዊ ምሳሌ በጣም ደስ የሚለኝ ጌታችን ኢየሱስ ክርስቶስ በሄሮድስ ፊት የቆመበት ጊዜ ነው። በሉቃስ ምዕራፍ 23 ቁጥር 8 እስከ 9 ላይ ሄሮድስ ኢየሱስን ሲያየው በጣም ደስ አለው። ለምን? ተአምር ወይም ደግሞ ይሄ ኢንተርቴይንመንት ይፈልግ ነበር። ብዙ ጥያቄ ጠየቀው። ኢየሱስ ግን አንዲት ቃል ስንኳ አልመለሰለትም። ይህ ነው ጥበቡ። ለናርሲስቶች ወይም ደግሞ እንደ ሄሮድስ ላሉ ዝምታ ከቃላት በላይ ይጮሃል። እውነታችሁን ለነሱ ማስረዳት አቆሙ። ሁለተኛው ዲዮጥራጥስን ለዩ። አንዳንድ ጊዜ ናርሲስቱ የትዳር አጋር ብቻ ላይሆን ይችላል፣ የመንፈሳዊ መሪም ሊሆን ይችላል። በ3ኛው ዮሐንስ ቁጥር 9 ላይ አንድ ምዕራፍ ብቻ ነው ያለው። ሐዋርያው ስለ ዲዮጥራጥስ ይናገራል። ሐዋርያው ዮሐንስ ዲዮጥራጥስን ማን ነበር የሚለው? ዋና መሆን የሚወድ ሰው። he loves to be the first፣ ሰዎችን የሚያባረር ስልጣንን ብቻ የሚፈልግ ሰው። መጽሐፍ ቅዱስ ከእንደነዚህ አይነት ሰዎች ጋር ህብረት አድርጉ አይልም። ይልቁንም ክፉን አትምሰል ነው የሚለው። ድንበር ማበጀት ጤነኛ የሆነ ያ መንፈሳዊነት ነው። የመውጫውን መንገድና ፈውስ እንመልከት። አሁን ወደ መጨረሻውና ወደ ወሳኝ ክፍል እንምጣ። ግንኙነቱን ለማቆም ከወሰናችሁስ? ማወቅ ያለባችሁ እውነት አለ። ጥናቶች እንደሚያሳዩት አንድ ናርሲስት በጣም አደገኛ የሚሆነው ተጎጂው ሊሄድ መሆኑን ሲያውቅ ነው። ቁጥጥሩ ሊያመልጠው እንደሆነ ሲገባው ወደ አውሬነት ይቀየራል።
ስለዚህ የመውጫ መንገዳችሁ ወይም ኤግዚት ፕላናችሁ በጥበብ መሆን አለበት። አንደኛ ዝምታ፣ እቅዳችሁን አትናገሩ። ሁለተኛ ሰነድ፣ የባንክና የንብረት መረጃዎችን አሹ። ሶስተኛ ድጋፍ ነው። ተመለሺ ተመለስ የማይላችሁ ጠንካራ አማካሪ ፈልጉ። ከወጣችሁ በኋላ ግን ትራውማ ቦንዲንግ የሚባል ነገር አለ። ይሄ የህመም ትስስር ነው። አእምሯችሁ ወደ አሰቃያችሁ ሰው ለመመለስ ይናፍቃል። ይህ ፍቅር አይደለም፣ ይህ ሱሰኝነት ነው። ሰውነትሽ ወይም ደግሞ ሰውነትህ ያንን የቆየ ኬኦስ ግርግር ይፈልገዋል። ግን አትመለሱ። ፈውስ ጊዜ ይፈልጋል። እግዚአብሔር በኢዮኤል ምዕራፍ 2 ቁጥር 25 ላይ አንበጣ የበላውን ዘመን እመልስላችኋለሁ ይላል። ናርሲስቱ የበላውን ዘመናችሁን የበላውን ማንነታችሁን እግዚአብሔር ይመልስላችኋል። ይህ ጉዞ ቀላል አይደለም፣ ግን ብቻችሁን ደግሞ አይደላችሁም። የጠፋባችሁን ማንነት፣ የተሰረቀው ሰላም በክርስቶስና በሙያዊ ድጋፍ ተመልሶ ማግኘት ይቻላል። ለተጨማሪ የአእምሮ ጤናና መንፈሳዊ ምክሮች ሬዝ ሜርሲን ሰብስክራይብ አድርጉ። አብረን እንራመድ። ሰላም።